ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የግንቦት 5 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በተለይ ደግሞ ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ ጠለስ ሚዲያን አበረታቱ ብለን ወደ ዕለቱ ዝግጅት እናልፋለን። የመጀመሪያው ርዕሳችን ከሰሞኑን በቲክቶክ የተላለፈውን የላይቭ ፕሮግራም ይመለከታል። በኦርቶዶክሳውያንና ወይም በክርስቲያኖችም በለው በኦርቶዶክሳውያንና በሙስሊሞች መካከል የተደረገ ክርክር ነው። 260 ሺህ ኢትዮጵያውያን ላይቭ ተከታትለውታል እና እኔ ያንን ስታዘብ እኔ ላይቭን አላየሁም፣ ሆነን ለመናገር አላየሁም። ከዚህ በፊትም ተደጋጋሚ የሆነ ቅሬታ ማቀርበበት ፕሮግራም በመሆኑ የተነሳ አላየሁም። ግን ስንት ሰው እንደተከታተለው ደግሞ መረጃ አለኝ። 260 ሺህ ላይቭ ቁጭ ብሎ ተከታትሎታል። ኢትዮጵያውያን ችግራቸውን የሚፈታ ለችግራቸው መፍትሄ የሚሰጥ ፕሮግራም አጋጥሟቸው በትኩረት ሲከታተሉት ነበር። ዋነኛ ችግራቸውን አንገብጋቢ ችግራቸውን የሚያቀነቅን ፕሮግራም አግኝተው ሲታደሙ ነበር። በጣም ይገርማል። እኔ በጣም አዝኛለሁ። ይሄ ህዝብ መቼም ይሄ ህዝብ በጣም አስገራሚ ነው። ድፋይን ለማድረግ የማይቻል ህዝብ ታውቃላችሁ። እንደዚህ ነው ብላችሁ ድፋይን የማታደርጉት። ችግሩ ሌላ፣ መፍትሄው ሌላ። እሱ የሚፈልገው መፍትሄ ሌላ፣ ከችግሩ ጋር የማይገናኝ ማለት ነው። የማይገናኝ አሁን እስኪ እንደው ተመልከቱ። በኢትዮጵያ ምድር ላይ በኦርቶዶክሳውያንና በሙስሊም ወንድሞቻችን መካከል ምን አይነት ቅራኔ አለ? ቅራኔ አለ እንዴ? ግፍ ያለ እንደዛ የሚታይ ነገር አለ? አሁን ባለንበት ዘመን ላይ ባላንጣ ሆኖ እየቀረበ ያለው የትኛው ነው? የትኛው ነው? ኢቭን በኦርቶዶክሳውያንና በሙስሊሞች መካከል አይደለም፣ በኦርቶዶክስና በፕሮቴስታንት መካከል ምንም ግጭት የለም እኮ ግጭት የለም። የራስን ሃይማኖት ይዘህ ትጓዛለህ፣ የራስን ሃይማኖት ይዤ እጓዛለሁ። አንተ ገነት ለመግባት ከፈለግ አሳየን አስከትለህ መሄድ የለብህም። ራስህን ችለህ ነው፣ በራስህ መልካምነትና ክፋት ነው የምትመዘነው። ስለዚህ ግፊያውን የሚፈጥሩት ፖለቲከኞች መሆናቸው ይታወቃል። እና ከሰሞኑን በርካታ ቪዲዮዎች እየወጡ ይገኛሉ። እነዚህ ቪዲዮዎች የሚወጡት ደግሞ ከሙስሊም ወንድሞቻችን አይደለም። እስኪ አንዱን ሰምተን እንመለስ። የሃይማኖት መሪዎች ያቆሙትን መሰዊያ እናፈርሳለን። በነገስታት የተሰራን የባዕድ መሰዊያን እናፈርሳለን። ግብፅ ኤምባሲ ነው አይደል ያለ? አሁን ግብፅ ነው ያለ ነው። ከምንጩ በኢየሱስ ስም ይድረቅ። ከአቡነ ሰላማ ጀምሮ ለብዙ መቶ ዓመታት እስከ 1961 ዓመተ ምህረት በህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩ አንድ አዋጅ አውጀዋል። የመንሰራራት ዘመን ነው ከዚህ በኋላ ብለዋል አይደል? በጎንደር መነሳት፣ በጎጃም መነሳት፣ በወሎ መነሳት፣ በሰሜን ሸዋ መነሳት። በነገስታት የተሰራን የባዕድ መሰዊያን እናፈርሳለን ይላል። እነማንም ማለት ነው? አክሱም ጽዮንም ማለት ነው። የኦሪት መስዋዕት ሲቀርብባቸው የነበሩ አክሱም ጽዮን፣ ተድባበ ማርያም ማለት ነው። ጥንታዊ አድባራትን እናፈርሳለን። በነገስታት የተሰሩን የባዕድ መሰዊያ ማለት አድባራትን እናፈርሳለን ማለት ነው። ከአቡነ ሰላማ አንስቶ እስከ 1961 ዓ.ም ድረስ ያለው እንዲደርቅ እንጸልያለን ይባላል። ጠቅላይ ሚኒስትሩ የማንሰራራት ዘመን ነው ብለዋል አይደለ? በጎንደር መነሳት ይሆናል፣ በጎጃም መነሳት ይሆናል፣ በወሎ መነሳት ይሆናል፣ በሸዋ መነሳት ይሆናል። መነሳት የሚሆነው ደግሞ ምን ተሰርቶ ነው? ኦርቶዶክስን አጥፍቶ ማለት ነው። ኦርቶዶክስን የማጥፋት ስራ ተሰርቶ በጎንደር፣ በጎጃም፣ በወሎ፣ በሸዋ ይባልሃል አባቴ። አራቱንም ቀጠናዎች ስትመለከት የማን ቀጠና ናቸው? የአማራ ቀጠና እና ኢየሱስን መስበክ የሚገባቸው ለዓለም ሕዝብ ወንጌልን መስበክ የሚገባቸው ሰዎች በዚህ ደረጃ የዘር ፖለቲካ ውስጥ ተዘፍቀው አማራ ላይ ትርክት እያነበነቡ ይገኛሉ። መንገድ ላይ መሄጃ መቀመጫ ያሳጣማን ነው? የሙስሊም ወንድሞቻችን ናቸው። በየመንገዱ መሄጃ መቀመጫ ያሳጡን። ያውም እኮ ስብከት አይደለም፣ ብሽሽቅ ነው፣ መበሻሸቅ፣ መዘላለፍ። ሁለቱ ነው እየመጡ ማለት ነው። አንዱ ኦርቶዶክስ ይመስላል፣ አንዱ ሌላ ይመስላል። ከዛ ይሄኛው በጨዋ ቋንቋ ሲሰብክ ያኛው የባለጌ ቃል ይተፋል። ባለጌ ተደርጎ እየተሳለ ያለው ማን ነው? መልሱን የምታውቁት ነው። እና የኦርቶዶክስ ጠላት እስላም ነው ያውቃል እንዴ?
ቁርአን ጋር የሚያታክክህ ነብዩ መሐመድ ጋር የሚያታክክህ ምን ችግር አጋጥሞ ነው? እኔ እነሱ ዓላማ እንዳላቸው እረዳለሁ። ያን ፕሮግራም ሲያዘጋጁ ዓላማ አላቸው፣ ዓላማውን እመጣበታለሁ። የኢትዮጵያ ሕዝብ ግን የከንቱ ከንቱ እየሆነ ነው። የምር የመጨረሻ የከንቱ ከንቱ 260 ሺህ ሰው ቁጭ ብሎ ቁርአን ሲሰደብ ነብዩ መሐመድ ሲሰደብ ለማዳመጥ ቁጭ ብሎ ሲከታተል በጣም ያሳዝናል። እርግጥ እዛም ውስጥ ሌላ ሃይማኖት ያላቸውም ሰዎች መኖራቸው የሚካድ አይደለም። የሆነ ሆኖ የኦርቶዶክስ ጠላት እስልምና ሆኖ ያውቃል። በየመንገዱ መሄጃ ያሳጣማን ነው። መንግስትን ተደግፎ የሚያራክሰን መጥፋታችንን የሚመኘው ማን ነው? ማን ነው? አምጣ፣ ቪዲዮ አምጣ። ማን ነው መጥፋታችንን የሚመኘው? የትኛው ነው? ቸርች በሚል ስም መሬት ተቀብሎ መሬት ተቀራምቶ የብልጽግና ጽሕፈት ቤት የከፈተው ማን ነው? የፕሮፓጋንዳ ማሽን የሆነው ማን ነው? እንደ ከካምበግ የኦርቶዶክስን አጠረ የሚታከከው ማን ነው? ማን ነው? መልስ ያስፈልጋል። እነዚህ ጥያቄዎች ወደ ትግል ከመግባት በፊት እነዚህን ነገሮች እያደረገ ያለው ማን ነው? ደግሞ እኮ ጉዳዩ የሃይማኖት ቢሆን ባልከፋ ነበር። መገፋፋቱ ከሃይማኖት የሚመነጭ ቢሆን ኖሮ ባልከፋ፣ ሃይማኖት የማስቀየር ጉዳይ ቢሆን ባልከፋ። አይደለም ግን ሃይማኖት ያላቸውን ዜጎች አጭበርባሪዎች የማድረግ ዘመቻ ነው እየተካሄደ ያለው። አባቴ ሃይማኖት እንዲቀይሩ የማድረግ አይደለም። ሃይማኖት የነበራቸው ሰዎች ከሃይማኖት አስተምሮ እንዲወጡ የማድረግ ስራ ነው እየተሰራ ያለው። ከሰሞኑን ፓስተር ታምራት ኃይሌ አንድ ንግግር አድርጓል እና የዚህ ንግግር ላይ እውነቱን ይነግረናል። ፓስተር ታምራት ኃይሌ ማለት ከዚህ በፊትም የሚገርም ንግግር አድርጎ የነበረ ፓስተር ነው። በኢትዮጵያ ደረጃ ሰላም መፈጠር አለበት፣ ለሰላም እንጸልይ በማለት ሰሜኑን ያካተተ ስብከት ሲሰብክ የነበረ ፓስተር ነው። አሁንም ደግሞ ችግሩን በማየት እንደዚህ ይለናል። ይሄን ግርግር በመጠቀም መሬት ሽሚያ፣ ከዛስ ለትንሽ ጊዜ በኋላ አንድ የተወሰነ ቆርቆሮ አጥር ይታጠርና ለደላላ ይናገራል በሚስጥር መሬት ሽሚያች። መሬት ሽሚያ ትንሽ ገፋ ያለው ደግሞ ህንፃ ይሰራል። አሳምረቋቸው በቀን አንዴ የሚበላው በሌለው ህዝብ መካከል ተቀምጦ የሚሰራው አዳራሽ ውበቱን ስፋቱ ብታይ፣ ወጣቶች ያላችሁ ከኔ እድሜ በታች የሆናችሁ ትንሽ 40-50 ዓመት ትኖሩ ይሆናል። ከዚህ በኋላ ትዝ ይበላችሁ ወንድማችን ምን ተናግሮ ነበር በሉ። አሁን ያለው አካሄድ ከቀጠለ እነዚህ የሚሰሩ ህንፃዎች፣ አዳራሾች የሽያጭ ማስታወቂያ ይለጥፉ። ህንፃ ላይ፣ ስብሰባ ላይ፣ ፕሮግራም ላይ፣ ወንበር ላይ፣ መድረክ ላይ፣ ሳውንድ ሲስተም ላይ፣ ቴክኖሎጂ ላይ ያለ ውድድርና ፉክክር ወገኖች፣ የሆነ ሰው የሆነ ቦታ ቆሞ ፊሽካ የነፋ ይመስላል። ማን ከማን እንደሚቀድማል ያለው የሚባል ነገር፣ ሀቅ የሚባል እውነት የሚባል ዲሲፕሊን የሚባል ደቀ መዝሙርነት የሚባል የተገነባ ባህሪ የሚማርክ ህይወት መኖር የሚባል ነገር እንኳን ሊኖር አይሰበክም፣ አይነገርም። እንዲህ አይነት ጠንካራ ነገር ከተነገረ የተከፋይ ቁጥር ይቀንሳል። መስበለስ የሚፈለገው አሁን ጩኸት ነው፣ ጫጫታ ነው፣ ጭብጨባ ነው፣ እልልታ ነው፣ ፉጨት ነው፣ ዝላይ ነው። ግርግር በመጠቀም የገበያ ግርግር በመጠቀም መሬት ሽሚያ ላይ ነው ያለነው። ከዚያ በቆርቆሮ ይታጠርና ለደላላ ሹክ ይባላል። ይችን መሬትማ ጆሮዋን በልልኝ አገንጥርልኝ ተብሎ መልእክት ይተላለፋል። ትንሽ ገፋ ያለ ገንዘብ ያለው ደግሞ ህንፃ ይሰራል። በረሃብተኞች ገንዘብ የሚሰራው ህንፃ ወለሉን ለመርገጥ ያስፈራል በማለት ይናገራል። የተንጣለለ ህንፃ ይሰራል በረሃብተኞች ገንዘብ። አሁን ያለው አካሄድ ከቀጠለ ቸርቾች ሁሉ ሱቆች ይሆናሉ ይለናል። ህንፃ ላይ፣ መድረክ ላይ፣ ሳውንድ ሲስተም ላይ፣ ቴክኖሎጂ ላይ ያለው ውድድርና ፉክክር በእጅጉ ያስከርማል። ሀቅ ግን ተደፍቋል። እውነት ተደፍቋል። ዲስፕሊን ጠፍቷል። የተገነባ ባህሪ የሚማርክ ህይወት እያሳየን አይደለንም። እኛ ሰባኪዎቹ የተገነባ ህይወት የለንም፣ የሚማርክ ባህሪ የለንም። እንኳን ልንኖረው ይቅርና የምናወራውን ልንኖረው ይቅርና እየሰበክ ነው አይደለም። አሁን ኢየሱስ እየተሰበክ አይደለም በማለት ይናገራል። እየሰበክንም እየተናገርንም አይደለም። ጩኸት ነው ያለው፣ ጫጫታ ነው ያለው፣ ልፍለፋ ነው ያለው፣ ዳንስ ነው ያለው፣ ወከባ ነው ያለው በማለት ቅጩን ይናገራል። ጩኸቱሳ ምን የሚል ነው ካላችሁ መጀመሪያ ያሳየኋችሁ ቪዲዮ ማለት ነው። ጩኸቱ በኦርቶዶክስ መጥፋት ላይ
ጎጃም ላይ ማንሰራራት፣ ጎንደር ላይ ማንሰራራት፣ ሸዋ ላይ ማንሰራራት፣ ወሎ ላይ ማንሰራራት እያለ የሚቀጥል ነው። የኦሪት መስዋዕት የሚደረግባቸውን አድባራት እናጠፋለን የሚል ጩኸት ነው የምትሰሙት። እና እየሆነ ያለው ይሄ ነው። አሁን ላይ አጥራችንን እየነቀነቀ ያለ መሄጃ መቀመጫ ያሳጣን መንግስታዊ ስልጣን ይዞ በየቦታው ሲፈልግ በማንነት በሃይማኖት የሚያስጠቃን ማን ነው ከተባለ ግልጽ ነው፣ መልሱ ይታወቃል። እነዚህን ልጆች ፕሮግራም ስትመለከቱ ግን አንድ ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስጋት ምንጭ የሆነውን አካል ሲናገሩ ሰምታችሁ አታውቁም። አንድ ቀን ቁርአን እያወጡ ሙስሊም ወንድሞቻችንን ማበሳጨት፣ የሌላውን ሃይማኖት ማግማማት ነው ሲሰሩ የምትመለከቱት። የሌላው ሃይማኖት የማግማማት ስራ እነፎይ ምን እያደረጉ ነው ካላችሁ ራሳቸውን የቻለ እሴት ስነስርዓት መገለጫ ያላቸውን ሁለት ሃይማኖቶች የመገጨት ስራ እየሰሩ ነው። ሙስሊም ወንድሞቻችን የራሳቸው የሆነ መገለጫ አላቸው፣ የማምለኪያ ስፍራ አላቸው። ራጉኤልና አንዋር ጎን በጎን ነው። ተረባብሸን አናቅም። የየራሳችን የሆነ ስነስርዓት ዲስፕሊን ያለን፣ የእኛን ለመንጠቅ የማይሞክር ከበሯችንን የሚቀማ ጸናጽናችንን፣ አለባበሳችንን፣ ሁሉ ነገራችንን የሚቀማ ማን ነው? በታቦታችን የሚሳለቅ ማን ነው? ማን ነው? ስለዚህ አህያውን ትቶ ዳውን ለሆነ የመደብደብ ስራ ነው እየተሰራ ያለው። በህገ መንግስት ተጠቂ የሆነችውን ቤተክርስቲያን እሱን ችላ በማለት የቁርአን ሙግት ውስጥ ነው እየተገባ ያለው። የነ ሙጅብና የነ አህመድን አጋር ነው እየተሆነ ያለው። አይታችኋል። እነ ሙጅብና አህመድን የሚሰሩት ስራ ሁሌ ፖለቲካ ነው እላችኋለሁ፣ ሁሌ ፖለቲካ ነው። ምክንያቱም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ሙስሊሞች ስጋቱን አታቅም። እንኳን ባለንበት ዘመን ይቅርና ድሮም ስጋታቸውን አታቅም። በታሪክ ማለት ወደፊትም ልትሆን አትችልም። ግን ሁሌ ትኩረቱ ምንድነው ማድረግ የሚፈልጉት? እና አህመድን እና ሙጅብን ስትመለከቱ ሁሌ ሙስሊሙ ትኩረት ማን ላይ እንዲሆን ይፈልጋሉ? ኦርቶዶክስ ላይ ኢቭን አገዛዙ ሲጨፈጨፋቸው እንኳን አማራ ገደለን እያለ እንዲጮህ ይፈልጋሉ። የአፄዎቹ ስራ ገደለን እያሉ እንዲጮህ ይፈልጋሉ። የሚያጠቃቸው ግን ማን ነው? አገዛዙ ነው የሚያጠቃቸው። ስለዚህ እነሱ እንደዛ እንደሚያደርጉት ሁሉ አሁን በእነኞቹ በኩል እየተሰራ ያለው ደግሞ የክርስቲያኑ ትኩረት ቁርአን ላይ እንዲሆን ማድረግ፣ የክርስቲያኑ ትኩረት አብይ አህመድን ችላ ብሎ ነቢዩ መሐመድ ላይ እንዲሆን ማድረግ፣ ሰው ላይ ማለት ነው እንዲሆን የማድረግ ስራ ነው እየተሰራ ያለው። በጣም ያሳፍራል፣ በእጅጉ ያሳፍራል። እና እኔ የአገዛዙን ስራ እየሰሩ ነው ብዬ አስባለሁ። የኢትዮጵያ ሕዝብ ችግሩን እንዳይመለከት አጀንዳ የመስጠት አካል ነው ብዬ አስባለሁ። በየሳምንቱ ይህን ከተዘጋጀልን ምን ይፈልጋል የኢትዮጵያ ሕዝብ? በየሳምንቱ ቁርአን የማጥላላት ስራ ሲሰራ፣ የሙስሊም ነቢያት የማጥላላት ስራ ሲሰራ አስገባለት፣ ቀረቀረለት እየተባለ ማለት ነው። በቃ ከዚህ እርካታ መጎናጸፍ ስራ ነው እየተሰራ ያለው። ያሳፍራል። የምር በጣም ነው የሚያሳፍረው። የአርሲ ጥቃት ያላሳካውን ግጭት የማሳካት ስራ ነው እየተሰራ ያለው። ለዛም ነው አገዛዙ ስንቱን ከየስርቻ እየፈለገ እስር ቤት ሲያስገባ እንደፈለጉ እንዲፏልሉ ቲም አደራጅተው እንዲንቀሳቀሱ ያደረጋቸው ለዚያ ነው። ሙስሊም ወንድሞቻችን እህቶቻችን በሃይማኖታቸው ያላቸው አስተሳሰብ እናውቃለን፣ በጣም ስሶች ናቸው። ስለዚህ የኦርቶዶክስን ወክላለሁ የሚል አንድ ሰው በሚናገረው ንግግር ሙስሊሞች እንዲቆጡ፣ ቁርአናቸው ሲነካ ነቢያቸው ሲደፈር እያዳመጡ በብስጭት እንዲቃጠሉና ኦርቶዶክስን እንዲጠሉ የመስራት ስራ ነው እየተሰራ ያለው። ይሄ ነው እየተሰራ ያለው። ዛሬ እኔ በህይወት ዘመኔ ወሎ ውስጥ ነው ተወልጄ ያደግኩት። ኦርቶዶክስን ወደ ሙስሊም ለመቀየር የሚነዛነዝ ሙስሊም አጋጥሞኝ አያውቅም። በተመሳሳይ መልኩ ኦርቶዶክሳውያን ሙስሊሞችን ሃይማኖታችሁን ካልቀየራችሁ እያለ የሚጨቃጨቅ አይቻላቅም። የየራሳችን የሆነ ጥብቅ የሆነ መስመር አለን። ዛሬ አላስመለክም ብሎ አማላጆቻችንን፣ ጻድቃኖቻችንን፣ ትውፊታችንን ኤቭሪቲንግ ያለንን ነገር ሁሉ እየደረማመሰ ያለው ማን ነው? ለኦርቶዶክስ የምትታገል ቢሆን ኦርቶዶክስ ብትሆን ኖሮ ዓላማ ሃይማኖታዊ ቢሆን ኖሮ ከአብይ አህመድና ከአገዛዙ በላይ የምትታገለው ሊኖር አይችልም። ቁርአን የያዘ ኃይል አይደለም አሁን ስልጣን ላይ የያዘው። ፕሮስፐሪቲ የሚያቀረቅን የፕሮስፐሪቲ ጎስፕል አራማጅ የሆነ አገዛዝ ነው ስልጣን ላይ ያለው። ይህ አገዛዝ ደግሞ እምነት ያለውን ኢትዮጵያዊ በሙሉ ወደ እምነት አልባነት እየቀየረ ነው ያለው። በእግዚአብሔር ፈንታ ሎው አትራክሽን የሚል አስተሳሰብ፣ ላይክ አትራክትስ ላይክ የሚል አስተሳሰብ የመስረት ስራ ነው እየተሰራ ያለው። እያንዳንዱ የፕሮስፐሪቲ አመራር ሚኒስተር ሄደህ ብትመለከት ዛሬ በእግዚአብሔር የሚያምን እንዳይመስልህ ሁሉም የፕሮስፐሪቲ ጎስፔል አራማጅ ሆኗል። ሎው ኦፍ አትራክሽን ነው የሚያወራ። እያንዳንዱን ነገር ብታዳምጥ የምታገኘው ያንን ነው። ስለዚህ ዋና ትኩረቱ ምንድነው ከተባለ ህዝቡ የዕለታዊ ችግሩን ረስቶ ምርጫ ላይ መስራት ያለበትን እንዳይሰራ ይህን አጀንዳ በመስጠት ቁርአን ውስጥ
እና የተለያዩ ቦታዎች ውስጥ አስተሳሰቡን የማባተልና አእምሮውን የመጥመር ስራ እየተሰራ መሆኑ መታወቅ አለበት። ቅንጣት ታክል ጥቅም የለውም። ለኢትዮጵያ ጥቅም የለውም። ለኦርቶዶክስ ጥቅም የለውም። በነገራችን ላይ ሙስሊም ወንድሞቻችን ይህም መድረክ የሚያዘጋጁ ሰዎች አማራዎች እንዳልሆኑ ልታውቁ ይገባል። እኛ እዚህ ውስጥ የለንበትም። እንዲህ አይነት ድግስ ውስጥ የለንበትም። ከናንተ ቁርአን ጋር ከናንተ ነቢያት ጋር ጠብ የለንም። እናንተም ከኛ ቶፊቅ ጋር ጠብ እንደሌላችሁ እንረዳለን። ዓላማው አባቴ ኢላማችንን ስተን ሌላ ኃይል ጋር እንድንጣላ የሚያደርግ ነው። ኦርቶዶክስን ማትረፍ አይደለም የተያዘው፣ አገዛዙን የማትረፍ ስራ ነው። በኦርቶዶክስና በሙስሊም መካከል የሌለ ነገር በመፍጠር የሌለ ልዩነት በመፍጠር አገዛዙን የማትረፍ ቁጭ ብለው ብልጽግናዎች ማታ ፈገግ ብለው ነው የሚከታተሉት። በእርግጠኝነት ነግራችኋለሁ፣ ፈገግ ብለው ይከታተሉታል። እነሱ በአርሲ ግጭት ያላሳኩትን ብዙ በጀት በትበው ያላሳኩትን የሆኑ ወጣት ተደራጅተው ያንን ሲያሳኩ ሲመለከቱ በፈገግታ ነው የሚያዳምጡት። ግን አይጠቅመንም። ይሄ ነገር መቆም መቻል አለበት። በሙስሊም ወንድሞቻችን በተመሳሳይ መልኩ ሙስሊም ሆነውም እንደዚህ አይነት ተግባር የሚፈጽሙ ካሉ ሙስሊም ወንድሞቻችን ልታስቆማቸው ይገባል። እኔ የፈለገ ዘመቻ ኦርቶዶክስ ላይ ቢከፈት አይዶን ኬር ግድ አይሰጠኝም። ልንገራችሁ፣ ምክንያቱም የኔ ሃይማኖት ሙሉ ናት ብዬ አምናለሁ። ስለ ሌሎችም ሃይማኖቶች ግንዛቤ ያለኝ። ስለዚህ ሃይማኖት እምነት ነው እና እኔ የምወደውን የምፈልገውን መርጫለሁኝ። ካልተመቸኝ እኮ የመቀየር መብት አለኝ አይደለም? ስለዚህ የፈለገ ነገር ቢባል እኔ አሳየ ላይ የሚፈጥርብኝ ተጽዕኖ የለም። ግን ጠቃሚ አይደለም። ኦርቶዶክስም ኢየሱስ ሲነካበት ይቆጣል። ሙስሊም ወንድሞቻችንም ተመሳሳይ ነገር ሲከሰት ይቆጣሉ። ዓላማው እርስ በርስ እንድንጠማመድ፣ እርስ በርስ እንድንጠፋፋ። የበላን ሌላ ነው፣ የሚያኩልን ሌላ ቦታ ነው። እየበላን ያለው ሌላ ነው። እኛና ሙስሊሞች ስንጠማመድ ሌላው መሬቱን እየተቀባመተ የሚሰራውን እያያችሁ ነው። መሬቱን ተቀረማምቶ የፖለቲካ ስራ እየሰራ ነው። ስልጣን ይዘናል። ጎጃም ገብተን፣ ጎንደር ገብተን፣ ወሎ ገብተን፣ ሸዋ ገብተን የኦሪት መስዋዕት የሚሰጥባቸውን እነሱን ቀይረን እናንሰራራለን፣ እንስፋፋለን እየተባለ በግልጽ እየተነገረ ነው። በዚህ ልክ ደፋር የሆነ ንግግር ሲያደርግ ያያችሁት ሙስሊም አለ እንዴ? እኔ ባለፈው እና አህመድ ጀበል ከአክሱም ጋር ተያይዞ ፖለቲካ ለመስራት ሲሞክሩ ተከራክያቸዋለሁ አይደለም? ፖለቲካ ለመስራት አክሱም ላይ ትልቅ ኢሹ ነው እንዴ? በኢትዮጵያ ደረጃ ዛሬ መኖር አትችሉም ተብለው እኮ አርሲ ላይ ኦርቶዶክሳውያን እየተጨፈጨፉ ነው። አክሱም ላይ የተገደለ ሙስሊም አለ። ይህ ሁሉ ጫወጫታ ክርስቲያናዊ አፓርታይድ ምናምን እየተባለ ሲጻፍ የነበረው የተከሰተ ነገር አለ? የለም። ዓላማቸው ምንድነው? ሃይማኖታዊ ነው። ኦርቶዶክስና ሙስሊሙን ማጣላት ነው። ባለፈው 200 ምናምን ሺህ ሰው የተከታተለው የላይቭ ፕሮግራም ዋና ዓላማ ኦርቶዶክስን መጥቀም አይደለም አገዛዙን መጥቀምና ሙስሊምና ኦርቶዶክሳውያን ሲጠፋፉ እነሱ ሲዘላለፉ ሌላው እንዲስፋፋ የማድረግ ስራ ነው እየተሰራ ያለው። ብዙ ድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳል። ተሌላ አዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል። 5 ደቂቃ እኮ ቆመን መንገድ ስልክ ማውራት እኮ አንችልም እኮ። በዚህ በኩል የኑሮ ውድነቱ ያሰቃየናል። በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገር። አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም የሚቆጠር ጥቂት በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን። በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን። የፌዴራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን። እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረ በብዙ ነው የምንሰቃየው። ታውቀዋለህ። እኔ ይህንን ቪዲዮ ለመስራት ወደዚህ ስመጣ 1500 ብር ተቀጥቻለሁ። አሁን ከ30 ደቂቃ በፊት ዛሬ ተቀጥቻለሁ። የተቀጣውበት ቅጣት በጣም የሚያስቅ ነገር ነው። እድሉን አግኝቶ ብዙዎች አሁን ቢነግሩ በጣም በቀመሩ ነው 1500 ብር አስበዋል። ከ30 ቀን እንደው 15ቱን ቀን ራይዶች ቢቀጡ ከ20 ምናምን ሺህ ብር በላይ በቅጣት መሯቸዋል እኮ ነዋሪው መሮታል በእውነት።
ወደ ሁለተኛው ርዕስ ስንሸጋገር የትግራይ ፒስ ፎርስ የሚባለው በነጌታቸው ረዳና ጻድቃን የሚመራው ኃይል ራያና ጠለምትን መቆጣጠሩን ገልጿል። ራያና ጠለምትን ተቆጣጥሮ ወልቃይትን እየቃኘ ይገኛል። ዛሬ ያስኳቸው ርዕሱ ሁሉም አወዛጋቢዎች ናቸው። በነገራችን ላይ ስለ ቲፒኤልኤፍ ነው 24 ሰዓት የሚሟገተው። እዛ ወልቃይት ላይ ያለው ለወልቃይት ሟገታለሁ፣ ለራያ ሟገታለሁ ምናምን የሚለው 24 ሰዓት የሚዋረው ስለ ቲፒኤልኤፍ ነው። እና ቲፒኤፍ ተለውጧል በእነሱ አመለካከት ማለት ነው። እና በነጌታቸው ረዳና ጻድቃን የሚመራው ኃይል ራያና ጠለምትን ተቆጣጥሮ ወልቃይትን እየቃኘ ነው። እናስ ራያን የያዘው ፋኖ ጋር ይሰራል እያላችሁ 24 ሰዓት ፕሮፓጋንዳ የምትነዙበት ቲፒኤልኤፍ ወይስ አብይ አህመድ ጋር የሚሰራው ቲፒኤፍ? አረጋ ከበደ ጋር የሚሰራው ቲፒኤፍ? ወልቃይት ላይ ያለው አስተዳደር ጋር የሚሰራው ቲፒኤፍ ማን ነው? ትናንትና ጠለምት የገባው ማን ነው? ራያ ላይ አሁን ላይ ገብቶ እየናኘ የሚገኘው ማን ነው? ቲፒኤልኤፍ ወይስ ቲፒኤፍ? መልሱልን እስኪ። የራያ ተሟጋቾች፣ የወልቃይት ተሟጋቾች መልስ ስጡን። ማን ነው? ከዘመነ ካሴ ጋር ከምሬ ወዳጆ ጋር ይሰራል የምትሏቸው ኃይሎች ናቸው የተቆጣጠሩት ወይስ ከአረጋ ከበደ ጋር ከተመስገን ጥሩነህ ጋር ወልቃይት ላይ ካለው ኃይል ጋር የሚሰሩ ናቸው አካባቢውን የተቆጣጠሩት? ለዚህ መልስ ሊሰጡን ይገባል። የሆነ ሆኖ ትናንት ጠለምት የለገባው ቲፒኤፍ እንጂ ቲፒኤልኤፍ አይደለም። ግን የባለፈውን ጫጫታ አሁን አታዳምጡም አባቴ። የባለፈው እሪታን አታዳምጡም። በጠለምት በኩል መጡ፣ ተለበለቡ፣ በድሮን ተወቁ ምናምን የሚለው ጩኸት የለም። ትናንትና ኦፊሻሊ ማለት ነው እንደምታወት ነው በፓትሮል ገብተው ጠለምትን ተቆጣጥረናል፣ ገቢ አድርገናል በማለት ሲናገሩ ባለፈው ሲንጫጫ የነበረ እስኳድ አሁን ድራሽ አባቱ ጠፍቷል። ምክንያቱም የዘናሽ ታያቸው ሴል ነዋ፣ ቅጥረኛ ነዋ። ቅጥረኛ ደግሞ ጩህ ሲባል በጮ ነው፣ ሲባል አርፎ መቀመጥ ነው። ከዛ ባለፈ ማንጓጠጥ አይችልም። አብይ የሚታዘዝ ኃይል ከሆነ ከወልቃይትም ለቀህ ውጣ ቢባል ቆይ ቅራቅም ወይን ላምጣ ነው የሚለው። እዛ ያለው ኃይል እንደዚህ የወልቃይት ማንነት ምናምን የሚያስከብር ከመሰላችሁ ተሳስታችኋል። ለቀህ ውጣ ከተባለ ቆይ ቅራቅም ወይን ላምጣ ሰሊጤን ሊጫን ከማለት ባለፈ ይሄማ አይታሰብም። ቀይ መስመር ነው ብሎ ይሟገታል ብላችሁ እንዳታስቡ። በታሪክ አያደርገው፣ በታሪክ ማለት ነው። ምክንያቱም የነሱ ዋና ዓላማ ከዚህ በፊት እንደነገርኳችሁ በትግራይና በአማራ መሀል ላይ የግጭት ቦታ የግጭት ቀጠና ሆኖ ሰሜኖችን ማጠፋፋት ነው። የወልቃይትን ሕዝብ መጥቀም አይደለም። ስለ አማራነት መሟጋት አይደለም። ይህን ልትረዱ ይገባል። እነዚህ ሰዎች የተሸጡ የተሰለቡ ናቸው። በሂውማን ራይትስ ዎች ሪፖርት ሳይቀር በጄኖሳይድ እንዲከሰሱ የተደረጉ እንዳታከል ከአገዛዙ ጋር የሚከራከሩበት ወኔ የሌላቸው። ምክንያቱም አንገታቸውን ጨምድዶ ያስረክባቸዋል። በዓለም አቀፍ እንትን እንዲታገዝም ስላደረጉ እርምጃ ይወስዱባቸዋል። ስለዚህ አገዛዙ ጋር ይሟገታል ብላችሁ እንዳታስቡ። የእነ ሪዮትና ተጎርነ ጩኸት ግን አሁንም ሌላ ቦታ ነው። እና ሪዮት ምላችሁ ቴዎድሮስ ጸጋዬ አይደለም፣ ይችኛዋ ሪዮት ማለት ነው። እና የነተጎርነን ፕሮግራም ገብታችሁ ብትከታተሉ ዛሬም ስለ ቲፒኤልኤፍ እየተወራ ነው። የአማራ ርስቶች በዚህ ወጥቶ በዚህ ወርዶ እነሱን አሳልፎ ሰጥቶ ምናምን እየተባለላችሁ ነው። የገባው ማነው ስትባል ቲፒኤፍ ነው የገባው። በነተጎርነ አመለካከት ጌታቸው ረዳ ህወሓት አይደለም ግንቦት ሰባት ነው። የግንቦት 20 ፍሬ ሳይሆን የግንቦት 7 ፍሬ ነው። በነ ተጎርነ አመለካከት ህወሓት ያለው መቀሌ ነው። 4 ኪሎ አልገባም። ጻድቃን እነ ጀነራል ሳሞራ እነ ጌታቸው ረዳ እነ ፕሮፌሰር ክንዲያ ምናምን ህወሓቶች አይደሉም፣ ግንቦት ሰባቶች ናቸው። ግንቦት ሰባት ናቸው። እና አሁንም ቢሆን ከሰሞኑ በፋኖ ውስጥ የተፈጠረችውን ትንሽዬ ብጣቂ ልዩነት አግዝፈው እነዚህ ናቸው አማራን የሚወክሉት ምስራቅ ጎጃም ምዕራብ ጎጃም እየተባባሉ የሚበሉት እሱ ብቻ መሰለሽ እንዴ ይላል። በመሃል ይገባና እሱ ብቻ መሰለሽ እንዴ ቲፒኤልኤፍን እኮ አዝለን እንምጣ ነው የሚሉት። አዝለን እንምጣ ነው የሚሉት። በነገራችን ላይ የታማኝን አመለካከት ማወቅ ከፈለጋችሁ ተጎርነ የሚናገረውን አዳምጡ። በቃ ተመሳሳይ ነው እንትናቸው። ቪዲዮዎችን ምናምን አቀነባብሮ የሚሰጠው እሱ እንደሆነ በተጨባጭ አውቃለሁ። እና ሰሞኑን ቪዲዮ ቆረጥ አድርገው የባልና ሚስት ጨዋታ ነው እስኪ አዳምጠው ብለው ልገውልኝ ስገረም ነበረ። በአንድ ወቅት ከዘመነ ካሴ ይልቅ አብይ አህመድ ይሻለኛል በፍጹም ከወደቀውም ከነመለስ ዜናዊ በነ ኃይለማርያም ከሚመራው መንግስትም በነዘመነ በነ እስክንድር ከሚመራውም አብይ አህመድ የሚመራው መንግስት እንመርጣለህ ያለ ሰው አማራ ትግል ውስጥ ገብቶ ምን ያፈጋፍገዋል? አማራ ትግል ውስጥ ገብቶ ምን ያስተነትነዋል? ግን ድፍረታቸው ነው እንጂ ቢሳካላቸው ሲሳይ አጌራ መሆን ነው እቅዳቸው። ቢሳካላቸው አበበ ቶላ መሆን ነው እቅዳቸው።
እና ይችን የምስራቅ የምዕራብ ጎጃም ልዩነት እሷን በጣም ለጥጠው በማቅረብ አያችኋል። እነዚህ ናቸው ኢትዮጵያን የሚወክሉት፣ እነዚህ ናቸው አማራን የሚወክሉት እየተባለ ይገኛል። የቲፒኤልኤፍ ተላላኪም አድርጎ ለማቅረብ ጥረት ሲደረግ ነበር። የቲፒኤልኤፍ ተላላኪውማ እነ አረጋ ናቸው አባቴ። የቲፒኤልኤፍ ተላላኪውማ እናንተ የምትደግፏቸው እና አብይ አህመድ ናቸው አይደለም። ቲፒኤልኤፍን ትናንት ማን ነው አትርፎት የተመለሰው? ለሌላ ዙር ጦርነት እንድንዘጋጅ ያደረገን ማን ነው? ማን ነው? ዛሬ እኮ ትናንት ከአገዛዙ ጎን የተሰለፉ በሙሉ እኮ ይቅርታ እንዲጠይቁ እየተደረገ ይገኛል። እና ሰይፉ ላይ ለዛውም እዚያን ጊዜ ጦሩን እናበረታታው የሚል ሐሳብ ተነሳ። በጣም ደስ ብሎን ተነስተን ሄድን ሸዋሮቢት ድረስ። ያን የታማኝ የሚመጣበት ጊዜ ነው። አብረን ሁላችንም ሄድን። በዚያን ጊዜ እንደ ኢትዮጵያዊ ተቆርቆሬ ተናግሬያለሁ። የትግራይን ህዝብ አይደለም የተናገሩት የሚል ቃል የለም። አክቲቪስቶቹ ነገሩን አዛዙረው እንደዛ ሊያርቡ የሞከሩ አሉ። እኔ ምናልባት ይቅርታ መጠየቅ ካለብኝ ያ የተዛባ ትርጉም ትክክል መስሏቸው የተቀየሙኝ ሰዎች ካሉ አሁንም ይቅርታ ጠይቃለሁ። እና ሰይፉ ላይ እንደ ወንጀል ተቆጥሮ ማለት ነው። ያንም ስነ ምህዳር ማን ፈጠረው ከተባለ ህወሓት እንዳይመስላችሁ ኦህዴድ ነው የፈጠረው። ኦህዴድ እናንተሳ በቀጣዩ ጦርነትም ከኦህዴድ ጋር ተሰልፈን እንደገና ትግራይ ላይ እንድንዘምት ትፈልጋላችሁ። ትናንት ናትናኤል ተበሳይቶ የሆነ ፖስት ሲጽፍ ነበረ። ባለፈው አብራራ አብደን ነው ምናምን ይቅርታ አስጠይቆታል ሰይፉ አቅርቦ ማለት ነው። ምን ለማለት ፈልገህ ነው? የወያኔን ትርክት አንግበሽ እንድደህ የመጣ ትናንት ከሀገር ጎን የተሰለፉ ሰዎችን ይቅርታ ማስጠየቅ ልክ አይደለም እያለ የሚቀጥል ጽሁፍ ትናንት አጋርቷል። ይህን የፈጠረው ማን ነው? አብይ አህመድ የተባለ ሰው ነው። ከኔ ጋር መሰለፉ ወንጀል ነው። ከሀገር ጋር መስሏችሁ ከኔ ጋር የተሰለፋችሁ በሙሉ ወንጀለኞች ናችሁ እያለ ማለት ነው ለማሸማቀቅ ሲሞክር ቪዲዮዎችን ከኢቢሲ ከፋና ስቱዲዮ ውስጥ የተቆረጠ ቪዲዮ እንዲወጣ እየተደረገ ትናንት ድጋፍ የሰጡ የሀገር ህልውና የእውነት አደጋ ውስጥ የወደቀ መስሏቸው ከጎኑ የተሰለፉ በሙሉ እንዲያፍሩ እንዲሳቀቁ የማድረግ ስራ እየሰራ ያለው ማን ነው? አገዛዙ ነው። እነ ተጎረስ ዛሬም ይጀነጅኑናል። ዛሬም ትናንት ያሳፈረንን ተግባር እንድንፈጽም ዛሬም እየጀነጀኑ ይገኛሉ እንጂ ከህወሓት ጋር እየሰራ ያለው እናንተ አገዛዝ ነው። እናንተ የምትደግፉት አገዛዝ ነው። ትናንትና ሀላላሎጂ በሞምባሳ ጎጆ ውስጥ እስቲ ሲላላስ የነበረው ፕሪቶሪያ ሂዶ እንደገና ትናንት ከጎኑ የተሰለፈውን አማራ በጋራ እናጥፋው ተባብሎ የመጣው ማን ነው? እናንተ የምትደግፉት ኦህዴዳዊ አገዛዝ ነው። እምቢ ያለውስ ማን ነው? ህወሓት ነው። እምቢ ከጎረቤቶቼ ጋር ከኤርትራ ጋር ከአፋር ጋር ከአማራ ጋር ወደ ጦርነት አልገባም። ስለዚህ ያናኗም በስምምነታችን መሰረት ልታስረክበኝ ይገባል፣ እኔ ወደ ጦርነት አልገባም በማለት ደግሞ አቋሙን የገለጸው ህወሓት ነው። የተሻለው ነው የተገኘው ህወሓት ነው። በተረፈ ዛሬም ጠለምት፣ ራያ የተለያዩ ቦታዎች ላይ እየገባ ያለው ቲፒኤፍ ነው። ቲፒኤፍ በራሱ የሚገባ እንዳይመስልህ አብይ አህመድ ግባ ብሎት ነው። የማለማመድ ስራ እየተሰራ ነው። ነገ ወልቃይት ላይ ሲገባ እዛ ያለው ኃይል የተከዜ ዘብን አሰልፎ መክት አንክት ሲል ሰማለው ብለህ የምታስብ ከሆነ የዋህ ነህ። በታሪክ ማለት ነው። ቅራቅንቦን ተሸክሞ ውልቅ ነው የሚለው። ውልቅ በአደን ነዋ። የተለየ ክቡር በአደን አድርገህ ልታሳየን ብትሞክርም እኛ በአደን ናቸው ብለን እናስባለን። ለዛም ነው ከዚህ ኃይል ጋር በመሰለፍ ከአብይ አህመድ ጋር በመሰለፍ የሚመለስ የአማራ ጥያቄ የለም የምንለው። ስለዛ ነው። ትናንት ከአፋር ጋር 8 ነጥብ ተፈራረምኩ ተባለ። ማስረሻ ሰጤ በ8 ነጥቦች ጋር ተፈራርመናል። አንደኛ እስር ቤት ያሉ ወንድሞች ማስፈታት ምናምን እያለ የሚቀጥል ቀረበ። ዛሬ ይሳ ወንድሞቻችን የት ነው ያሉት? በስምምነቱ መሰረት ከቂሊንጦ ወደ ቃሊቲ እስር ቤት ተዛውሯል። ከቂሊንጦ ወደ ቃሊቲ አዛውሯቸዋል። ስንቱ ወንጀለኛ ሲፈታ ባለፈው በቢሊዮን የሚቆጠር ብር ከባለ ሀብት ጋር አጭበረበሩ የተባሉት በዋስትና ሲፈቱ፣ የኛ ወንድሞች ግን ለወገናቸው ድምፅ በመሆናቸው ዛሬም እስር ቤት ተዘግቶባቸዋል። ከዚህ አገዛዝ ጋር በብረክ ካልሆነ በስተቀር መድረክ ላይ ቁጭ ብለህ የምታስመልሰው ጥያቄ የለም የምንለው ስለዛ ነው። ይችን እንኳ ትንሿን ጥያቄ ለሀገራዊ ምክክሩ ስኬት ሲባል እሷን እንኳ መፍታት አልቻለም፣ ሊያደርገው አልቻለም። ስለዚህ ቢመችም ባይመችም እውነቱ ይሄ ነው። ትናንትና አማራ መጥፋት አለበት የሚል አቋም ሲያነበንብ የነበረው ኃይል ከትግራይ ጋር ተሰልፎ ከህወሓት ጋር ተሰልፎ እስከሚችለው ድረስ አማራን ለመጥፋት ሞከረ። በዛ በኩል ያለው ህልሙ ሲከሽፍበት ደግሞ ዛሬ ከአብይ አህመድ ጋር ተሰልፎ አማራን ማጥፋት ይቻላል ብሎ የተሰለፈው ጌታቸው ረዳ እንጂ ደብረጽዮን አይደለም። እስካሁን ባለው ሂደት ውስጥ ይህንን ማሳካት እችላለሁ ብሎ የተሰለፈው ጻድቃን እንጂ ጄኔራል ምግበይ አይደለም። እውነቱ ይሄ ነው። እነሱማ የነዛኞቹ አስተሳሰብማ ከኤርትራ ጋር ከአማራ ጋር ብንሰለፍ ነው ጥያቄያችን የምናስመልሰው።
አብይ አህመድ ጋር በመሰለፍ የሚመለስ ጥያቄ የለም የሚቀፈቀፍ ችግር እንጂ በማለት አቋማቸውን የገለጹ ቢሆንም ይሄኛው ኃይል ግን ሰሞኑን በግልጽ እንግዲህ ጠለምትን ተቆጣጠር ራያን ተቆጣጠር እየተባለ ቢሆንም ድምጻቸውን አጥፍተዋል። ድምጻቸውን ነገ ደግሞ ወልቃይት ላይ ልናያቸው እንችላለን። እኒኞቹ ግን ቅጥረኞች በመሆናቸው የተነሳ ከቲፒኤልኤፍ ከትግራይ በኩል የሆነ ነገር ሲመጣ ከአቅሙ በላይ ያጫጩታል። ከአቅሙ በላይ ማለት ነው። አማራውን ተነስና ትግራይን አጥፋ እያሉ ይቀሰቅሳሉ። በቤተ መንግስት በኩል ግን የፈለገ ጸረ አማራ ጸረ ኢትዮጵያ ትእዛዝ ቢተላለፍ አንድን ከመቀበል አያመኑትም። በተረፈ ስለ ስኳድ ተደጋጋሚ ርዕስ የማደርገው እዛ ነው። ወልቃይት አጀንዳቸው ነው አባቴ። ወልቃይት ጥያቄያቸውን አይመስልም። የነሱ ወልቃይት ማለት የአማራና የትግራይ መጠፋፊያ መድረክ ነው። በፌዴራል በኩል ግን የሆነ ትእዛዝ ሲተላለፍ ድምፃቸውን አትሰማም። ምክንያቱም የዝናሽ ታያቸው ቅጥረኞች ናቸው። በዛ በኩል በጀት የሚለቀቅላቸው ናቸው በማለት ስናገር የነበረው ስለዛ ነው። ሌላው በቤኒሻንጉል ጉሙዝ ክልል የተከሰተውን በጣም አሳዛኝ ክስተት ይመለከታል። ትናንት ግንቦት 4 ቀን 2018 6 ሰዓት አካባቢ በቤኒሻንጉል ጉሙዝ ክልል ከማንኩሽ ወደ ግልገል እየተጓዙ በነበሩ 3 የህዝብ ተሽከርካሪዎች ላይ በተፈጸመ ጥቃት 35 ዜጎች ተገድለዋል፣ 55 ቆስለዋል፣ 14 እስካሁን ድረስ የጠፉበት አልታወቀም። 5 ተሽከርካሪዎች ተቃጥለዋል። ትናንት ማታ ቪዲዮም ጭምር ተልኮልን ፌስቡክ ላይ ለጥፈነው ነበር። በጣም ያሳዝናል። ልጁ ያንን የሚቀርጸው ልጅ ኧረ ሰው ያለ ኧረ ህግ ያለ እያለ ሲያለቅስ ሰምታችኋል። ኧረ ሰው ያለ ሲል ትሰሙታላችሁ። ግን እዚህ ጋር አምጥተን ለማሳየት እሳትና ጭስ ያለው ስለሆነ ግራፊክ ስለሆነ ልናሳያችሁ አንችልም። ብልጽግና ዘንድ ግን ምንም ነገር አልተከሰተም። ምንም ነገር ማለት ነው። የ35 ኢትዮጵያውያን መገደል፣ የ55 መቁሰል፣ የ14 ዜጎች መሰወር፣ የ5 ተሽከርካሪ መቃጠል ብልጽግና ደሴት ውስጥ ርዕስ መሆን አልቻለም። እንደውም ጥቃቱን ሊያወግዙ ይቅርና የብልጽግና ሰዎች ጥቃቱን ሊያወግዙ ይቅርና ጥቃቱንም የፈጸሙት እነሱ ናቸው ይላል የደረሰ መረጃ። እንግዲህ ቤኒሻንጉል ጉሙዝ ክልል ውስጥ አካባቢያችን ተወረረ፣ የወርቅ ስፍራዎቻችን የማዕድን ስፍራዎቻችን ተወረሩ፣ ግድቡ ውስጥ የሚመረተውን አሳ የሚሸጡት የሚያመርቱት ሌሎች ሆኑ፣ ከአካባቢያችን ልማት ምንም ተጠቃሚ እየሆን አይደለም እና አካባቢያችንም እየተወረረ ነው። በእርግጥም ይሄ ጥያቄ ተገቢ ጥያቄ ነው ብዬ አስባለሁ። ኦነግ ሸኔ እንኳ እነሱ አካባቢ ላይ ገብቶ የእነሱን ጫካዎች ተቆጣጥሮ ብዙ ጥፋት ሲያደርስ እንደነበር የሚዘነጋ አይደለም። ስለዚህ እየተወረረ ነው። አመራር የሚሾምልን ከፌደራል ነው። እያንዳንዱ አመራር የሚመጣው ከፌደራል ነው። ሌላ እኛ ማንናገረውን ቋንቋ ጭምር የሚናገር እያመጡብን ነው የሚል ጥያቄ ያላቸው ታጣቂዎች ብረት አንስተው እየታገሉ መሆናቸው ይታወቃል። ስለዚህ ትናንት በወሰዱት እርምጃ 120 የመከላከያ አባላት ላይ እርምጃ መውሰዳቸውን እና 4 ኦራል ማቃጠላቸውን የሚገልጽ መረጃ ትናንት አውጥተው ነበር። ያ መረጃ ከወጣ ከሰዓታት በኋላ ነው እንደገና ይህ ጥቃት ተፈጸመ የተባለው ማለት ነው። እና እኔ በተጨባጭ ባደረኩም ማጣራት ጥቃቱን የፈጸመው እንትና ነው ብዬ ልናገር አልችልም። በዛኛው በኩል ግን እየቀረበ ያለው ነገር ምንድን ነው? መከላከያ ላይ ጉዳት ሲደርስ እኛን ለማስወገዝ አስቦ ሆን ብሎ መከላከያ የፈጸመው ግፍ ነው፣ በንጹሐን ላይ የተፈጸመ ጭፍጨፋ ነው ማስተባበያ ይዘው መጥተዋል። እስካሁን ባለው ትሬንድ ግን አገዛዙ እንደዛ ሲያደርግ ነበር። ቤኒሻንጉል አካባቢ፣ መተከል አካባቢ አገዛዙ የሚያዘው ኃይል ነበረ። ይቆም ያለ ጊዜ ቆመ፣ ይጀምር ሲል ደግሞ አሁን ጀምሯል። ያኔ አማራዎች ሲጨፈጨፉ የነበሩት አሻርሌና ሽመልስ አብዲሳ በሚመሩት ኃይል ነበር። መጨረሻ ያለምንም ቅጣት እኮ የወርቅ ማዕድን ማውጣት ስፍራ ላይ ተሰማሩ። ወደ ሰላም በመምጣታቸው የተነሳ ዛሬ እርሳሳቸውን ጠመንጃቸውን አስረክበው ወርቅ እያፈሱ ይገኛሉ የሚል ዜና እኮ ሲቀርብልን ነበራል። እንደውም ኤልያስ መሰረት በዚህ ጉዳይ ላይ እንትን ሰርቶበታል፣ ዘገባ ሰርቶበታል። ንጹሐንን ለጨፈጨፉ ብዙ ጥቃት ላደረሱ አማጽያን የወርቅ ማሳ ሰተን ወርቅ እያፈሱ ነው የሚል ዜና መስራት ምን ነው? ትናንት ለፈጸሙ ግፍ ሽልማት መሆኑ ነው ወይ በማለት ጠይቆ ነበር። የሚረሳ አይደለም። ስለዚህ አሁንም አያደርገውም ማለት አይቻልም። በተረፈ ግን ወገኖቻችን ላይ የተፈጸመው ግፍ ይዘገንናል። እዛ አካባቢ ላይ ጥቃት የሚፈጸምበት አማራው መሆኑ ይታወቃል። የአማራ ሕዝብ ነው። አገዛዙም የታጣቂ ቡድኑን ለማስወገዝ አስቦ ያን አያደርግም ማለት አይቻልም። ከህዝብ ለመነጠል ያን ያደርጋል። አማራ ምድርም ላይ ተመሳሳይ ነገር ሲያደርግ ስለነበር ትናንትና እጅና ጆሮ ሲቆርጥ የነበረ የፋኖ አባል ተብሎ ቪዲዮ ተለቆ የነበረው ታስታውሳላችሁ? ዳንኤል ክብረት ብዙ ስራ ሲሰሩበት ነበር። ፋኖ ማለት ይሄ ነው፣ ጆሮ የሚቆርጥ እጅ የሚቆርጥ በቪዲዮ እየተቀረጸ ነው ያን ያደረገው።
ዛሬ ያ ወጣት እስር ቤት ያለ ከመሰላችሁ ተሳስታችኋል። ደሴና ኮምቦልቻ ስምሪት ተሰጥቶት የደህንነት አባል ሆኖ እያገለገለ ይገኛል። የደህንነት አባል ሆኖ እያገለገለ ይገኛል። ደሴ ኮምቦልቻ ላይ ቀውጥ እያደረገው ይገኛል። ባለፈው ብዙ መረጃ እንደውም ተልኮልኝ ነበር ከፎቶም ጋር ጭምር ማለት ነው። ከዛ በፊት የተናገረው ነገር ስለሆነ መደጋገም አያስፈልግም በማለት ነው እንጂ ትናንት ፋኖ ነው ብለው እጅ ሲቆርጥ ጆሮ ሲቆርጥ ያሳዩን ሰው ዛሬ ጆሮ ጠቢ አድርገው ኮምቦልቻና ደሴ ላይ መድበውታል። እዛ አካባቢ ያሉ ሰዎች የምናገረው ነገር እውነት እንደሆነ ይረዳሉ። ስለዚህ ይህንንም አያደርግም ብሎ ማሰብ አይቻልም። በተረፈ ህይወታቸው ላለፉ ዜጎች ጽድቅን ይስጥልን፣ ለተጎዱ ማገገምን እና ሀዘን ለደረሰባቸው ቤተሰቦች መጽናናትንና ፍትህን እመኛለሁ። ሌላው በግዳጅ ላይ ሳሉ የአካል ጉዳት የደረሰባቸው የመከላከያ ሰራዊት አባላት ዛሬ በደብረ ዘይት ከተማ ሰላማዊ ሰልፍ እያካሄዱ መሆናቸው ተሰምቷል። ሰሞኑን በተለያዩ የመንግስት ቢሮዎች እየሄዱ ቅሬታቸውን እያቀረቡ ይገኛሉ፣ ብስጭታቸውን እየገለጹ ይገኛሉ። ዛሬም በተመሳሳይ መልኩ በደብረ ዘይት ተሰልፈው መውጣታቸው ተሰምቷል። እንደሰማችሁት ነው። በአፋን ኦሮሞ ነው ጥያቄያቸውን ያቀረቡት እና ትናንትና አካላቸውን የሰው ያገዛዙን ወንበር ጠባቂ ሆነው በተለያዩ ቦታዎች ላይ የቆሰሉ እግራቸውን አይናቸውን ያጡ የሰራዊት አባላት ዛሬ አስተዋሻተው አጉራሻተው የመንግስት ያለህ እያሉ ይገኛሉ። ሌላው ከዚህ ጋር በተያያዘ ሽሮ ሜዳ ፖሊስ ጣቢያ በር ላይ በአራት ጥይት ለተረሸነው ልጅ ወይም ደግሞ ለተገኝ ባልቻ ማለት ነው ወላጆች ቤት ሰጠን ብሎ የአዲስ አበባ ፖሊስ እየጨፈረ ይገኛል። መኖሪያ ቤት ሰጠን፣ ይኸውላችሁ ፎቶውን ተመልከቱ። አባታቸውን ነጥቀው ልጃቸውን ነጥቀው መኖሪያ ቤት ሰጠን የሚል ፕሮፓጋንዳ የሚሰራ አገዛዝ። ከዚያ ይህን ካደረገ በኋላ ህዝብን አጨብጭብልኝ የሚል ደነዝ አገዛዝ፣ ነፈዝ አገዛዝ ኢትዮጵያውያን በታሪካቸው ያውቃሉ እንዴ? ልጅ ከገደሉ በኋላ መኖሪያ ቤት ሰጥቶ ችግራቸውን ፈታንላቸው፣ ፈጥኖ ደራሾች ነን፣ አዛኞች ነን፣ የህዝብ ልጆች ነን የሚል መልእክት ሲያስተላልፉ አስባችሁታል? ይኸው አሁንም እያደረጉ ያለው ይህንን ነው። ትናንትም በርካቶችን ገለው ተመሳሳይ ነገር ሲያደርጉ አይተናል። አባቶቻቸውን ነጥቀው ለልጆቻቸው ቁልፍ ሲሰጡ የሚያሳይ ፎቶ ይለቁና እና አዳነች አቤቤ ከዛ ጭብጨባ ሲጠብቁ አይተናል። በተመሳሳይ መልኩ ተገኝ ባልቻን በጥይት ደብድበው ፖሊስ ጣቢያ ላይ ነፃ እርምጃ የወሰዱበት ሰዎች ዛሬ ለቤተሰቦቹ መኖሪያ ቤት ሰጠን የሚል ፕሮፓጋንዳ እየነዙ ይገኛሉ። ሌላው እንግዲህ ሰሞኑን ከተከሰተው ክስተት ጋር ተያይዞ በጣም በርካታ ፕሮፓጋንዳ ሲሰራ እያየን ነው። ዘመነ ካሴ ያለበት ቦታ አልታወቀም፣ እኛ እኮ አናውቅም፣ የት ነው ያለው? በቃ ዘመነ ያለበትን ታውቃላችሁ እያሉ የሚጠይቁም አይተናል። እሺ ዘመነን ቶ አስረስ ያለበትን ቦታ ታውቃለህ? ምሬ ወዳጆ ያለበትን ቦታ ታውቃለህ? ሄኖክ አዲስ ያለበትን ቦታ ታውቃለህ? ስለሌሎቹስ መረጃ አላችሁ ወይ? እነዛ የሚል ቪዲዮ ስለተላከልኝ ነው ቪዲዮን ለማቅረብ ስም ለመጥራት። ከዚህ በፊት አንዳንድ ዘመቻዎች ላይ አብረን ስለተሳተፈን ስም መጥራት አልፈልግም፣ ግን ዘመነ ካሴ ያለበትን ቦታ አለመታወቁን እንደ ድክመት ቆጥረው ፕሮግራም ሲሰሩ አየሁኝ። አስረስ ያለበትን ቦታ ታውቃላችሁ እንዴ? ታውቃላችሁ? ሌሎች አርበኞች ያሉበትን ቦታ ታውቃላችሁ? ደግሞስ ያለንበት ዘመን እኮ የድሮን ጥቃት የሚፈጸምበት ዘመን ነው። ፋኖ የድሮን መከላከያ የለውም። ዘመነ ካሴ ያለበትን ቦታ ለእያንዳንዱ ጋዜጠኛ መበተን አለበት ማለት ነው። ምን ለማለት እንደተፈለገ አልገባኝም። በተረፈ ደግሞ አፋብን ስራ እየሰራ አይደለም ከተባለ ዘመነ ካሴም ብቻ ሳይሆን እንደ ድርጅት ልንጠይቅ ይገባል። ይህን ነገር ማዳበር ይገባል። አንድ ሰው ብቻ የሚያሳካው ነገር ሊኖር አይችልም። ዘመነ ካሴ ጉልበት ሊኖረው የሚችለው አንተ ስትደግፈው ነው፣ እኔ ስደግፈው ነው፣ ሁላችንም ስንደግፈው ነው። አጋጣሚውን ተጠቅመን እሱ ላይ የምንዘምት ከሆነ ዘመነ ካሴን የማይታዘዝ አንጃ ለመፍጠር ነው ጥረት እያደረገን ያለ ነው። ሰሞኑን አይተናል እና ኃይለየሱስ አዳሙ ትናንትና ኤርሚያስ ለገሰ ጎን ቁጭ ብሎ የጎጃምን ትግል ሲያጣጥል የነበረው ዘመነ ካሴ አርበኛ አስረስ ከሌ የቀረ የለም ሁሉንም በጅምላ ሲያጥረገርግ የነበረው ኃይለየሱስ አዳሙ ድንገት ጥፍ ብሎ የፋኖ ደጋፊ ሆኖ ተከሰተ።
የሚገራረሙ ትንታኔዎች መጻፍ ጀመረ። እኔ ልጅ የምናውቀው በጥርጣሬ እየተመለከትኩ ማለት እኔም ላይ ዘመቻ ሲከፍትብኝ ነበረ። እኔም ላይ ሲከፍት ነበር ቲክቶክ ላይ ማለት ነው። እና ትናንትና በሱ ልክ ያቃለለን፣ በሱ ልክ ያጠላላን፣ በሱ ልክ ፋኖን ያንቋሸሸው የረገመው አልነበረም። ኤርሚያስ ጋር ቁጭ ብሎ ኤርሚያስ እንኳ ብልህ ሆኖ ብልጥ ሆኖ እሱን እንደ ጥሩምባ እየተጠቀመ ማለት ነው። እንደ ጥሩምባ እየተጠቀመ ስም አትጥራ ብላችሁኛል። ይሄን አላደርግም እችላለሁ፣ ወደፊቱ አስተካክላለሁ። የዚህን ሰውዬ ስምና የአብይ አህመድን ፎቶ አታምጣብን ብላችኋል። ልክ ናቸው። እኔም ዛሬ ማውራት የፈለግኩት ስለዚህኛው ነው። ያኛው ጥሩምባ ግን ሌላ ጥሩምባ ቀጥሮ ሲያስለፈልፈው ነበር እና አንድ 5 ፖስቶችን ለጥፎ የአማራ ደጋፊ ፋኖ ደጋፊ ከተጫወተ በኋላ ይህችን አጋጣሚ ተጠቅሞ በአስረስና በዘመነ መካከል ልዩነት እንዳለ አድርጎ ዘመነን ላይ ዘመቻ ሲከፍት አይተናል። ዘመነን ለመደብደብ ጥረት ሲያደርግ አይተናል። እኛም ድጋፋችንን ገልጸናል። ዞር በል ትናንትና እነማን ጋር ቁጭ ብለህ ስተነትን እንደነበር አይተናል። 5 ፖስት አጋርተህ አማራ ከተጫወቅክ በኋላ ዋነኛውን ልትበላ ነው እንዴ? አይቻልም በማለት ተቃውሟችንን ገልጸናል። ሌሎቹም ኢትዮጵያኒስት ካምፑም ሌላውም መጠነ ሰፊ ዘመቻ ከፍቷል። ግን ደግሞ እኛም ያንን ባናደርግም ግን ቅሬታ ተሰምቶናል። ዛሬ እንደ ቀጠና የነበረውን ነገር አፈራረስን ብለን ስናስብ፣ አፋብን የተባለ አማራዊ ድርጅት አዋለን ብለን ስናስብ፣ ምዕራብ፣ ምስራቅ፣ ሰሜን የሚል የአቅጣጫ ክፍፍል ይዘህ መጥተህ ስትደናቆር ማየት እኛም አሳፍሮናል። እውነት ለመናገር ያሳፍራል። ግን ዝም ብሎ እንዳይመስላችሁ ብዙ ተሰርቶበት ነው የመጣው። ብዙ ተሰርቶበት እና የጊዮናን ልጆች የጠቢባን ልጆች ይህንም ማለፍ አለባችሁ። በእናንተ ሰሞኗን በተከሰተችው ነገር ማን ደስታውን ሲገልጽና ነበር አይታችኋል። ወገናችሁ ደግሞ አንገቱን ደፍቷል። በእናንተ እምነት የነበራቸው ሰዎች ደግሞ የምር ተከፍተዋል። አጋጣሚውን ተጠቅመው ሊደበድቧቸው አያችኋል። ተናግረን ነበር እኮ ብለው ከመጡት ባለፈ ደግሞ ሌላ ነገር ሲናገሩ ከርመው ሌላ ተግባር ስትፈጽሙ ያዩ ደግሞ የሚናገሩት ቃል አጥተዋል። ስለዚህ ይህን ማሰብ ያስፈልጋል። ወገናችሁ ብዙ ግፍ እየተፈጸመ ነው። አብይ አህመድ ትናንትና ጎጃም ላይ ሎጅ ሲመረቅ አልመጣም አልሄድም አለ። ተመስገን ጥሩና እንላከው ያንን ምድር ያሳየኝ ያን የተረገመ ምድር በማለት ተራገማሉ። ተራገመ የተረገመው መሪ ቅዱስ ምድር ነው የጎጃም ምድርማ። ስንት አይነት አዝዕርት የሚያበቀል ስንት አይነት አትክልትና ፍራፍሬ የሚያበቀል ስንት ጸጋ የተሰጠው በዛ አባይ አቆራርጦ የሚሄድ እዛ ጋር የተዘረጋ ጣናን የሚያክል ሐይቅ የተሸከመ አሳው ሁሉ ነገር ሁሉ ጸጋ በረከቱ የተሰጠው ምድር ነው። ጤፍ ቢያበቀል ከሌላው አካባቢ የተለየ ጤፍ ነው። ጤፍ ሲባል አንድ አይነት አይምሰላችሁ። እኔ የትኛውም ቦታ ላይ ሄጄ እንጀራ በልቻለሁ። የጎጃም እንጀራ ግን ህብስት ነው አባቴ፣ መና ነው፣ ሌላ ነገር ነው። ሌላ ነገር የምትበላ ነው የሚመስልህ። አፍ ላይ ቅቤ ያለው ራሱ እንጀራውን ስትበላው ብቻውን ልትበላው ትችላለህ። ሌላ ቦታ ላይ ለምለም እንጀራ አይበላም፣ ደረቅ እንጀራ አትበላም። ጎጃም ላይ ግን ያለ እንጀራ ቢሰጡ ትበለዋለህ፣ ትጠርገዋለህ ነው የምልህ። ራሱ ወጣለው እንጀራው ውስጥ ወጣለው። ስለዚህ በዚህ ደረጃ አገዛዙ እየዘመተበት ይገኛል። ምድራችንን ለማጥፋት ሰፊ ስራ እየተሰራ ይገኛል። ጎንደር፣ ጎጃም፣ ሰሜን ሸዋ ነው የተባለው፣ ምዕራብ ሸዋ አይደለም። ቅድም ያሳየኋችሁ የፕሮስፐሪቲ ጎስፔል ሰባኪ ጎጃም ላይ፣ ጎንደር ላይ፣ ወሎ ላይ፣ ሸዋ ላይ የማንሰራራት ዘመን ይሆናል ተባለ። እንዴት ነው ማንሰራራት ሲባል በአንተ መጥፋት ላይ እየተባልን ያለ ነው። የኦሪት መስዋዕት የሚሰጥባቸው ቦታዎችን እነሱን እናፈራርሳለን፣ እንደረምሳለን ተባለ። እነ ተድባ ማርያም እና አክሱም ጽዮን መሆናቸው ነው። የኦሪት መስዋዕት ሲሰጥባቸው የነበሩት ቅዱስ ብለን የምናስባቸው ቦታዎች ላይ ነው ይሄ ዘመቻ እየተከፈተ ያለው። ስለዚህ በየአቅጣጫው አደጋ የወጣበት ሰው እዛ ትግል ሜዳ ላይ ለሚገኝ ጥቅም መሻኮት እና መባላት ልክ አይደለም። የመጨረሻ የረከሰ ነፍስ ማለት ዜጎች ለወገናችን እንታገላለን ብለው የገቡበት የትግል ሜዳ ውስጥ ትርፍ የሚያግበሰብስ መጨረሻ ጨካኝ ሰው ማለት ያ ነው። ከባዕድን የከፋ እርኩስ ሰው ማለት ያ ነው። ፋኖ ትግል ውስጥ ገብቶ የግል ጥቅሙን የሚያግበሰብስ ህዝቡን የሚዘርፍ የሚያደህይ የተረገመ ሰው እሱ ነው። ትናንት እነ ማስረሻ ነገር ጌታው ሻየ ሰፈር ላይ ከትመው ህዝብን ሲዘርፉ ነበር፣ ህዝብን ሲያራቁቱ ነበር፣ ሴቶችን ሲደፍሩ ነበር። እነሱ የሚያደርጉትን እንደማድረግ የሚቆጠር ነው። ስለዚህ የማንም መሳቂያ መሆን የለብንም። ችግራችሁ እንድትፈቱ ይገባል እና ይህን አጋጣሚ ተጠቅመው ደግሞ ጥቃት የሚሰነዝሩ ሰዎች ጉልበታችሁ ሊሆኑ ይገባል እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ ሼር ያደረጋችሁ ላይ በማጋራት ጠለስ ሚዲያን አበረታቱ ላለሁ። በተለይ ደግሞ ጠለስ ሚዲያን ሰብስክራይብ ሳታደርጉ አትውጡ በማለት የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።